ኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። እንዳንጠለጥልሻለሽ በጣም ነው ዝም ያልኩሽ። እቺ ሴትዮ ግን አበደች፣ ጨርጭ ቋንጣለች እንዴ! ጭራሽ ጠርታቸው ሰብስባቸው ደግማ እስከዛሬ የነገረቻቸውን ዛሬም ደግማ እየነገረቻቸው ነው እንዴ! ዛሬማ ያው ብሩኬት ንዴቱ ፎቅ ራሱ ላይ ወጥቶበት ጭራሽ አነቃት። አረ ብሩኬ በእጅ ሰበብ ትሆናለች። እንደዛ አታደርግ። የምሬን ነው የምልህ። እቺ ሰይጣን ነው ይዛ የምትዞረው በጭንቅላቷና ጭንቅላቷ ላይ ይሄ ዊግ ምናምን ነገር ለፍልፊ ይላታል መሰለኝ። ወይ መድኃኒዓለም! አረ ቆይ ምንድነው አላማሽ አንቺ ሴት? እንደው ቅማምዬ የኔ እናት የኔ ምትኬልሽ ደግሞ ዛሬ እንዴት ነው ምር ያለችው? በቃ ምትኬልሽ እንደዚህ ነው መሆን ያለብሽ። ቆፍጠን ማለት አለብሽ። የምን ማልቀስ ለማን ደስ ይበለው ብለሽ እንዴ? እንደዚህ ነው በቃ የሚያምርብሽ። እንደዚህ ቆፍጠን ብለሽ መስራት ያለብሽን ስራ መስራት አለብሽ። አለቀ። መለቀስ የለበትም። ምክንያቱም ለአንቺ ይለቀስልሽ እንጂ አንቺ ለወንድ ማልቀስ የለብሽም ስላችሁ ምን መሰላችሁ ውዶቼ፣ ሀይሚዬ ምትኬልሽ የተባለበት ምክንያት አለ። ለማንኛውም ዛሬ ይቺ እንቁርት ማለት ነው በየቀኑ ስም አወጣላታለሁ፣ እንቁርቴ ብያታለሁ። ለማንኛውም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ለማንኛውም ላይክ ሼር አድርጉ፣ ሀሳብ አስተያየት አላችሁ በኮመንት አስቀምጡ። እኔ የነዚህ ሰዎች መጨረሻ ማየት ፈልጋለሁ፣ በተለይ የዚች እንቁርቴን ማለት ነው። እና ዛሬ በሙፍታ በኩል ብሩኬንና ሀይሚን አገኘቻቸው። እነሱ ዳይሬክት ብጠራቸው እንዳይማይመጡላት ስለምታቅ ትናንትና ከጋሽዬ በመሃል ስለገቡ ነገሩን ጋሽዬ በመሃል ስለገቡበት በቃ ይሄ ነገር መስመር ሊይዝ ነው፣ ሊታረቁ ነው ብሩኬና ሀይሚ። አሁን የሆነ መላ መፍጠር አለብኝ፣ ብጠራቸውም አይሳካልኝም በማለት ይች ቀበሮ ጉርጓሯን ትቆፍር አድራ ተቃጥላ ዛሬ በሙፍታ በኩል እኔ የምነግራቸው እውነታ አለ ጥራቸው ላግኛቸው ብላ በሙፍታ በኩል አስጠርታ የምነግራችሁ እውነታ አለ ብላ ጭራሽ ልጁ አንተ ነው እመንልኝ። እኔ ደግሞ ምን ልትል ነው? በቃ እነዚህ ልጆች እንዳይለያዩ እውነቱን ልትናገር ነው ምናምን እያልኩ እየጠበቅኩኝ እንዴት ነው አንተ ጋሼ ፊት የምትዋሸው? ልጁ የራስህ አይደለም ወይ? ከሀይሚዬ ጋራ በተጣላህበት ሰዓት በዛን ሰዓት አንተ በመጣ ሰዓት እንደዛ ደብሮክ ምናምን ስሜታዊ ሆነህ ነበረ። በዛ ጊዜ የሰራኸው ስህተት ነው። ምንም እኮ የማይዋጥ ውሸት እኮ ነው እየዋሸች ያለችው ሴትዮ። ከዛ እኔ መች አገኘሁሽ? ያው እሷ ነች ያገኘችው ማለት ነው ብሩኬን። እሱ አላገኛትም። እዚች ጋር እንደሚመስል ራሷ ናት አፈላልጋ ያገኘችው። ምክንያቱም አንድ ሰው ተንኮል ሲያስብባችሁ የሆነ ቦታ ካያችሁ በሰው ያገኛቸዋል። ከዛ ሴራውን መጠንሰስ ይጀምራል ማለት ነው። ከዚህ መረዳት አለባችሁ ራሷ ብሩኬን እንዳጠመደችው ማለት ነው። እና እንግዲህ እመንልኝ፣ ለምን ለጋሼ እንደዛ ብለህ ትናገራለህ? ተናደደች። ጋሼ ስላወቁት ችግሩን ጋሼ በቃ ሊያስታርቋቸው ነው እነዚህ ልጆች ምናምን ነገር አቃጠላት። ከዛ እመንልኝ፣ ልጅህ አንተ ነው። ልጅ ያለ አባት ማደግ የለበትም። እኔ ማሳደግ አቅተኝም፣ አቅም አለኝ፣ እችላለሁ ማሳደግ፣ ግን አባት እንዲኖረው ፈልጋለሁ ምናምን ነገር ሄጅና አባቱን ፈልጊ ብሎ ዛሬማ ብሩኬ ትግስት እንትን በላይ አንቺ ጭልፊት ማለት ነው። ታውት የብሩኬን እንተውና ወደ ቅማምዬ እንመለስ። ማን ስለሆንሽ ነው ቅማምዬን የምታስፈራሪያት? ማነሽ? አይንሽ ጥፍት ይበል። ቅማምዬ ላይ እጅሽን ትዘረጊያለሽ እንዴ? እሷ ላይ እጅሽን የመዘርጋት ሞራን የለሽም። ሲጀመር አንቺ ነሽ የጠራሻት። አንቺ ጠርተሻት ነው አሁን ያሬ የመጣው እንጂ ፈልጋሽ አልመጣችም። ሲቀጥል ደግሞ ሀይሚ ከህይወታችሁ ወጥቻለሁ፣ የሚመለከተኝ ነገር ጉዳይ አይደለም። ግን በማይመለከተኝ ነገር እሱ እውነት ይሄን ነገር ካላደረገው የእሱ ልጅ ካልሆነ አልፋታሽም፣ ዋጋ አስከፍልሻለሁ ብላ ነው ቅማምዬ የዛተችባት። ሲጀመር አንቺ ሀይሚ ላይ ትደነፊያለሽ እንዴ? ሀይሚ ላይ ትዝቻለሽ እንዴ? ከየት እንደደቀልሽ እንኳን የማታቂ ከየት እንዳመጣሽው አንቺ መጀመሪያ ከብሩኬ ጋር መጀመሪያ ሳትግባቢ አልፈልገውም ብለሽ ያኔ የጣልሽውን ሰው ዛሬ ሴት ወይዘሮ ቅማምዬ ስትይዘው መተሽ አስረገዘኝ ልጅ ወሱ ነው ገነመኔ ምናምን ምን ፈልገሽ ነው? በግድ እመንልኝ ችክክ ምን ሆነሽ ነው? ለምን ከቤታቸው ዝም ብለሽ ልክ ብለሽ አትወጪም? ብሩኬ መላጣ ልጅ አለ ተናዷል። የመጨረሻ የምር ያቃጥላል እኮ አንዳንድ ጊዜ በውሸት ስማችሁ እንደዚህ ሲጠፋ በግድ እመኑልኝ። አሁን እኮ ብሩኬን እያስገደደች ነው። ጭራሽ ፖሊስ አመጣለሁ ምናምን ብላ ታስፈራራለች እንዴ? ማን አምጪ ምን ታመጫለሽ? ምን
ነገሩ ያው ገንዘብ ምናምን ሰተሽ ልታሳምን ትችያለሽ። እኔ አልጎዳውሽም ትያለሽ እንዴ? ድብና አርገሽ ሃይሚን የጎዳሻት አንቺ ነሽ። ድብና አርገሽ ማለት ነው። ምክንያቱም ሴት ልጅ ናት እንደምትጎዳ ጠንቅቀሽ ታውቂያለሽ። እንደዚህ አይነቱን ወሬ ለማውራት ስታስቢው ገና ነው የተጎዳችው ሃይሚ። ገባሽ? ምን ያክል እንደምትሰበር ጠንቅቀሽ ታውቂያለሽ። አስበሽዋል? ያመነችው ሰው አጠገቧ ያለው ስንት ዓመት ሙሉ ተስፋ ያደረገችው ወንድን ዛሬ ላይ ከኔ ጋራ ተመልሶ ልጅ አስበሽዋል? ልጅ እኮ አለን አፍርተናል በወዴ አለ እኮ ነው ያልሻት። ይሄ አይጎዳም ወይ? አንቺ ቀፎ እንዴት ነው የሚያደርግሽ? የጎዳ አካል ጎድቶሻል። አንደኛው አንቺ ነሽ የጎዳሻት ጦሰኛ ራስሽ ነሽ። ልጁ ወደማይፈልገው ነገርን የከተሽው እንጂ ፈልጎሽ አይደለም። አልፈልግም ብለሽ ጥለሽ ሄደሽ ደግሞ ዛሬ ተመልሰሽ መጣሽ ህይወታቸውን ትበጠብጫለሽ። ይሄ ነገር ውሸት ይሁን አንፋታሽም፣ እስከ መጨረሻው እንሄድብሻለን። ደግሞ ጨረቃ ፋሚሊ ሳይሆን መባል ያለበት እሳት ፋሚሊ ነው። አይለቅሽም። እሳት ፋሚሊ እሳት ያደርግሻል። ህይወትሽን እሳት ነው የሚያደርጉሽ ማለት ነው። የብሩኬና የሃይሚ ወዳጆች፣ አሁን የብሩኬና የሃይሚ ደጋፊዎች ጨረቃ ፋሚሊ ነው ያላችሁት አይደለ? ይሄ ፋሚሊው እሳት ፋሚሊ ቢባል ጥሩ ነው። የምሬን ነው የምላችሁ። እኔ እንደዛ ቢባል ጥሩ ነው። ለምን ሃይሚ ዛሬ እሳት ነው የሆነችባት ለልጅቷ ማለት ነው። እንዴት ነው የሚያደርግሽ? ሄደሽ የምታስፈራራትን ሴት አስፈራሪ። ሃይሚን የማስፈራራቱ እንኳን ሞራን አይኖርሽም፣ ሞራኑ የለሽም። እኛ ቁጭ ብለን እሷ እንድትናገሪያት ባልሆነ ባናት ስትተካያለሽ፣ ሆድሽ ላይ ከነወተፍሹ ጨርቅሽ ማለት ነው። የሚገርመኝ 30 ጊዜ እየጠራች ለምንድን ነው ለሃይሚ የምታቆስያት? ለምን ደጋግመሽ ተነግራታለሽ? ልጅቷ እንዳትጽናና አስቡት እንግዲህ 30 ጊዜ እየጠራሽ ሃይሚን ትነግራታለች። ልጁ እሱ ነው። ምን እንድታብድልሽ ነው የፈለግሽው? ልጅቷ ሀሳብሽ ምንድን ነው? አንቺ ልጅቷን ሃይሚን ለቀቅ አድርጊያት። በግድ ጠንክሪ ብለን ትንሽ ጠንከር ያለችውን እንደገና ምን ውስጥ ልትከቻት አስበሽ ነው እንዴ? ነገረችሽ እኮ አታቁሲኝ፣ ደጋግመሽ አትንገሪኝ። ደጋግመሽ ምን ነግረኝ ልታቁሲኝ ፈልገሽ ነው ወይ? ለዚች ለደረቆትማ መቁሰል የለብሽም ሃይሚዬ፣ ንቀሽ መተው አለብሽ። እኔ እችላለሁ ማለት አለብሽ፣ ምክንያቱም ስለምቺ። እኔ ነብር እኮ ናት ሃይሚዬ። አንቺን ከነ ልጅሽ አጠፋሻለሁ ነው ያለቻት። ተትግስቷ በላይ ነው የሆነችባት። ወንድ አው አጥፊያት። ይቺ መጥፋት አለባት። ካልጠፋችማ አንቺና ብሩኬ መቼም ሰላም አትሆኑም። ገና 9 ወር ሞልቶት ይሄ ልጅ እስከሚወለድ ድረስ አስባችሁታል? 3 ወር ነው የሚቀረው ወይስ 3 ቀን? ዛሬ ደግሞ ጨርቅ ወጥፋ ሆዷ ንፍት ብሏል። ትናንትና ሲመረመር ልጁ ምንም ሆዷ ባዶ ነበረ። ዛሬ ትንሽ ሆዷ ለመውለጃ 2-3 ቀን ቀርቷታል። እንግዲህ 3 ቀን በኋላ የሆነ ጨርቅ ከሆዷ ይወጣል ምናምን። ከዛ የሆነ ልጅ አምጥታ ተከራይታ ይሄ ብሩኬ ነው ትላለች። ይቺ ማፈሪያ ማለት ነው። አረ በብር ደልላ ምናምን ነገር ዶክተርን እንዲያሳምናው ታረገዋለች። ከዛ እዚች ጋር ብሩኬና የሃይሚ ህይወት ተበተነ ማለት ነው። በሷ ሂሳብ በሷ ጭንቅላት ማለት ነው። በብሩኬና በሃይሚ ጭንቅላት ግን መቼም ቢሆን አይለያዩም። አንቺ እንደምታስቢው አይሆንልሽም። የምር አይሳካልሽም። የምር ብትረጋግ ይሻላል ሴትዮ።